ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብነኝ አብራችሁን ቆዩ። የሰላም ጥሪውን ተቀብለው ለገቡ ታጣቂዎች የተሃድሶ ስልጠና በመስጠት መልሶ ለማቋቋም እየሰራ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ ገለጸም። የአማራ ክልል ከፍተኛ የሥራ ኃላፊዎች በማዕከላዊ ጎንደር ዞን ወገራ ወረዳ የሰላም አማራጭን ከተቀበሉ ታጣቂዎች ጋር ውይይት አካሂደዋል። ያየፈንቴ ተጨማሪ ዘገባ አዘጋጅቷል። የሰላም ጥሪውን ተቀብለው በመረት ለገቡ አካላት ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት በማዕከላዊ ጎንደር ዞን ወገራ ወረዳ ስልጠና መስጠት ተጀምሯል። በስልጠናው የክልሉ ከፍተኛ አመራሮች የተገኙ ሲሆን የሰላም አማራጭ ከተቀበሉ ታጣቂዎች ጋር ውይይት አካሂደዋል። ግጭቱ በኢኮኖሚ ላይ ከፍተኛ ጫና ማሳደሩን በመረዳት የሰላም አማራጭ መቀበላቸውን በምህረት የገቡ የቀድሞ ታጣቂዎች አንስተዋል። ንጹሃን ከማሰቀቅ ውጭ ትርፍ የለንም። እንደ አማራ ፋኖ ስንመለከተው የሰላም እጦትን እና የኑሮ ውድነትን ብቻ ነው ያስከተለብን። ትግላችን እርስ በርስ መበቃቀል ብቻ ነው። ትግላችን ከወገናችን ብቻ ነው። ስለዚህ እርምጃ ስለማረምደነ የትግል ወደ ሰላም አማራጭ እንዲመጣ አድርጎናል። እንደ አማራ ጥያቄዎችን በመድረክና በውይይት ብንፈታ የተሻለ ይሆናል። የሰው ኃይላችንም ኢኮኖሚያችንም ጊዜያችንም ሲያባክን የቆየ ትግል ነው። ሁሉንም ተረርተን ወደዚህ ሰላም አማራጭ መጥተናል። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪውን መንግስቱ የሀሳብ ልዩነቶችን በንግግርና በውይይት መፍታትን ባህል ማድረግ ያስፈልጋል ብለዋል። በተለያየ ጊዜ የሰላምን ጥሪ ተቀብለው ስልጠና የወሰዱ አካላት ከመንግስት ጋር ሰላምን ለማጽናት እየሰሩ መሆኑን ተናግረዋል። በመውጣት ምክንያት ምን አተረፍኩ ብለን በደንብ ማምሰልሰል፣ በደንብ ማሰብ ለቀጣይ ለዘላቂ ሰላማችን በጣም አስፈላጊ ስለሆነ ይሄንን በዛ መንገድ መረዳት በጣም ተገቢነት አለው ማለት ነው። ዛሬ በስልጠናው አልፈው በተለያየ መንገድ ቋሚ ህይወታቸውን የጀመሩ ወንድሞቻችን ጋር ተገናኝተን አብረን በጋራ እየሰራን በጸጥታ ስራ የሚሰማሩትን በጸጥታ ስራ ሰማርተን አብረን በጋራ ቆመን ህግ ለማስከበር በጋራ እየሰራን ነው። በሌሎች የሥራ መስኮችም ጭምር ተሰማርተው በዛ መንገድ ህይወታቸውን እየመሩ ነው። በክልሉ የሰላም ጥሪውን እየተቀበሉ ለሚገኙ ታጣቂዎች የተሃድሶ ስልጠና ለመስጠት ዝግጅት እየተደረገ መሆኑን ያነሱት ምክትል ቢሮ ኃላፊው በጫካ የሚገኙ ታጣቂዎች ወደ ሰላም አማራጭ እንዲመጡ ልትሰሩ ይገባልም ብለዋል። እስካሁን ድረስ በአጠቃላይ በኮሚሽኑ አማካኝነት ከ15000 በላይ የታጠቁ ኃይሎችን ተቀብሎ አሰልጥኖ የሚፈለገውን ድጎማ ሰጥቶ መቋቋሚያ ሰጥቶ ወደ ማህበረሰቡ ቀላቅሏል። የታድሶ ስልጠናው አሁንም በቀጣይ ለመስጠት ዝግጅት እያደረግን ነው። በሁሉም አካባቢ ያሉ የመረጃ ማሰባሰብ ስራዎችን የመረጃ ማጥራት ስራዎችን እየሰራን ያለነው አሁን ጫካ ላይ ያሉትን ወንድሞቻችን እናንተና እኛ ተጋግዘን በአንዴ እንዲመጡ አድርገን ለአንድና ለመጨረሻ ስልጣን እንዲሰጥ ማድረግ የምንችልበት ሁኔታ ቢኖር ደስታውን አንችለው። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ የኢትዮጵያ ታሪካዊ ጠላቶች ህዝቦቿን እርስ በርስ ለማጋጨት ሲሰሩ መቆየታቸውን ገልጸዋል። ግጭትን በማስፋት ተጠቃሚ ለመሆን እንደሚሰሩም ተናግረዋል። ታሪካዊ ጠላቶቻችን በእኛ መዳከም ውስጥ በእኛ መበታተን ውስጥ የጂኦ ስትራቴጂ ትርፍ አላቸው። በቀጠናው ውስጥ ያሉትን ሀብቶች በእኛ በግጭት ውስጥ መኖር ምክንያት በሚፈጠረው ችግር ማዕከል አድርገው ለመጠቀም ይሻሉ። መንግስት የአማራ ህዝብ ጥያቄዎች እንዲመለሱ ትኩረት ሰጥቶ እየሰራ መሆኑንም ጠቁመዋል። መንግስት የአማራን ህዝብ ጥያቄ ለመመለስ ከመቼውም ጊዜ በላይ ጥረት የሚያደርግበት ወቅት ነው። የአማራ ህዝብ የዘመናት የዚህ ግጭት ምንጭ ሆነው የትርክት ብልሽታችንን ለማስተካከል ሰፊ ርቀት ሄደናል። የሰላም አማራጭ ብቸኛ አሸናፊው ህዝብ ነው። ትርፉ የአማራ ህዝብን ተጠቃሚ ማድረግ ነው። አትራፊው የአማራ ህዝብ ነው። የሰላም አማራጭ ሁሉንም አሸናፊ እንደሚያደርግም በውይይቱ ተነስቷል። ከጸጥታ ኃይሎች ጋር በመተባበር ዘላቂ ሰላምን ለማጽናት የድርሻቸውን እንደሚወጡ በሰሜን ጎንደር ዞን የደባርቅ ወረዳ ነዋሪዎች ተናገሩ። የአማራ ክልል ከፍተኛ የሥራ ኃላፊዎች በተገኙበት ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት ማህበረሰብ አቀፍ የውይይት መድረክ በደባርቅ ከተማ ተካሂዷል። ዝርዝሩን ከደረጀ ደርበው እንከታተል። የአማራ ክልልና የመከላከያ ሰራዊት ከፍተኛ የሥራ ኃላፊዎች በተገኙበት ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት ማህበረሰብ አቀፍ የውይይት መድረክ በሰሜን ጎንደር ዞን ደባርቅ ወረዳ ተካሂዷል። ከመንግስት ጎን በመሰለፍ ዘላቂ ሰላምን ለማጽናት የድርሻቸውን እንደሚወጡ በሰሜን ጎንደር ዞን የደባርቅ ወረዳ ነዋሪዎች ተናግረዋል። የምንወድ መንግስታችን እንጂ ሌላ እንወድ ይህ ባንዳ መሆኑን እናውቀዋለን። ባንዳ ነው በቃ። ምክንያቱም የገዛ ህዝቡን የሚዘርፍ የገዛ ወንድሙን የሚያግት የገዛ እናቶችን የሚያሰቅቅ የገዛ ወገኑን የሚያሳድድ
ነፃ ሊያወጣና አይደለም። ስለዚህ ነፃነታችን የሚቀማ እንጂ ዛሬ ነፃነታችን ተቀምጠን ከዚህ ጎንደር ለመሄድ ስቃይ ነው። በሰላም ግቡ እያልን ነው። ካልገባ ደግሞ የሚፈልገውን አካል እየጠቆምን ከሀገር መከላከያና ከሰላም አስከባሪዎች ጋር ነፃነታችን እንጠብቃለን። ሲሰቃዩ የከረሙ ሴቶች፣ ሲታገቱ የከረሙ ህፃናቶች፣ የጉልበት ብዝበዛ የደረሰባቸው ብዙ ጫና የደረሰባቸው ህፃናቶች፣ ሴቶች፣ አረጋውያን መንግስትና ህዝብ ልቡ አንድ ከሆነ በቃ ምንም የሚበግረን ነገር የለም። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ባለፉት 2 ዓመታት የክልሉ መንግስት የሰላም ጥሪ ሲያደርግ ቆይቷል ብለዋል። በዚህም የሰላም አማራጭን ለተከተሉ አካላት አስፈላጊውን ድጋፍና ትብብር ሲያደርግ መቆየቱን አክለዋል። የሰላም ጥሪ ስናረግ ቆይተናል። በቅርቡም ሰላም የሚፈልጉ ኃይሎች ጋር በሰላም እንዲገቡ ተፈራርመናል። ይሄ የሰላም ስራችን ይቀጥላል። ይሄ የሰላምን አማራጭ የሚቀበሉ ኃይሎች ተቀብሎ ማህበረሰቡ ጋር መቀላቀል ስራችን ይቀጥላል። የሀገር መከላከያ ሰራዊት የስራ ኃላፊ ጀነራል መለስ መንግስቴ ዘላቂ ሰላምና ልማትን ለማረጋገጥ ማህበረሰባዊ አጋርነትን ማጠናከርና ንቁ ተሳትፎ ማድረግ ይገባል ብለዋል። ሰላም በጠቅላላ እንደ ማህበረሰብ በጣም ወሳኝ ነው እና ጎብኚዎቹን እንድትስቡ በጣም ወሳኝ ነው። ስለዚህ እናንተ ሁላችሁም ለሰላም መስራት ይኖርባችኋል። በጸጥታ ችግር ምክንያት ማህበረሰቡ ለችግር መጋለጡን የገለጹት የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ ችግሮችን በውይይት በመፍታት ዘላቂ ሰላምና ልማትን ማረጋገጥ ይገባል ብለዋል። መጀመሪያ ሰላማችን ይቅደም። ዜጎች በነጻነት ወጥተው ይግቡ። ንጹህ አርሶ አደሮቻችን በሰላም ወጥተው ገብተው ያምርቱ። ልጆቻቸው ወደ ትምህርት ይግዱ። እናቶች በጤና ተቋማት ይታከሙ። መጀመሪያ ይህን ነው መፍጠር ያለብን። ታጥቀው የሚንቀሳቀሱ ኃይሎች የሰላም ጥሪ እንዲቀበሉ የሀገር ሽማግሌዎችና የሃይማኖት አባቶች የድርሻቸው እንዲወጡ በመድረኩ ተመላክቷል። የማዕከላዊ ጎንደር ዞን በክልሉ የተደረገውን የሰላም ስምምነት በመቀበል የሰላም አማራጭ ለተቀበሉ ታጣቂዎች የተሃድሶ ስልጠና መስጠት ጀመረ። ሰልጣኞች በስልጠናው የሚያገኙትን ግንዛቤ ተጠቅመው ለሰላምና ልማት የበኩላቸውን አስተዋጽኦ እንደሚያበረክቱ ተናግረዋል። ያየፈንቴ በዚህ ጉዳይ ተጨማሪ ዘገባ አዘጋጅቷል። የማዕከላዊ ጎንደር ዞን በወገራ ወረዳ የሰላም ጥሪውን ተቀብለው በምህረት ለገቡ አካላት ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት የተሃድሶ ስልጠና መስጠት ጀምሯል። የወገራ ወረዳ አስተዳዳሪ ሹመት ዋሴ በክልሉ ያለውን የሰላም እጦት ለመቅረፍ የተደረገው ስምምነት ሁሉንም አሸናፊ ያደረገ ነው ብለዋል። በክልላችን በማህበራዊ፣ በኢኮኖሚያዊ፣ ፖለቲካዊ ኪሳራ ደርሶብናል። ሁሉም አካላት የሰላም አማራጩን ተጠቅመው ሁላችንም አሸናፊ እንድንሆን የሚያደርግ በመሆኑ እናንተ ወንድሞቼ እነሱንም እንድታመጡ ጭምር ጥሪ ማስተላለፍ እወዳለሁ። በመርሃ ግብሩ የተገኙት በሀገር መከላከያ ሰራዊት የ71ኛ ክፍለ ጦር አዛዥ ኮሎኔል አዱኛ ማሞ የሰላም ስምምነቱን በመቀበል ፈርቀዳጅ ሆነው መምጣታቸው ሊመሰገኑ እንደሚገባም ተናግረዋል። ግጭትና መገዳደል ማብቃት እንዳለበት ያነሱት ኮሎኔል አዱኛ የሰላምን አማራጭ በመቀበል ሀገርን ማልማት እንደሚገባ መልእክት አስተላልፈዋል። መገዳደል ይብቃን፣ እኛ የምንፈልገው ሰላም ነው። ሀገራችንን በጋራ ስንመክርባት በጣም ምርጥ ሀገር ነች። በዲፕሎማሲ በመነጋገር ሰላም እናመጣለን። ለሀገራችን ሁላችን መካሪ ነን። ይህ ስንመካከር ፍሬያማ ፍርቶ እንድናይ ትልቁን አደራ ለእናንተ እንሰጣለን። የማዕከላዊ ጎንደር ዞን ዋና አስተዳዳሪ ያወቀ አስፈሬ ስልጠናው ሰላምን በጋራ ለማጽናት የሚያስችል መሆኑን ተናግረዋል። በውይይቱ የጋራ መግባባትን በመፍጠር በቀጣይ የአካባቢውን ሰላም ለማጽናት በትኩረት ሊሰሩ ይገባልም ነው ያሉት። የሰላምን አማራጭ ተከትላችሁ መምጣታችሁ አሁን ላለንበት አንጻራዊ ሰላም ያበረከታችሁት አስተዋጽኦ ከፍ ያለ ስለሆነ የስራ ዕድል የሚፈጠርለት የስራ ዕድል ይፈጠርለታል። ወደ መደበኛ ስራው እንዲመለስ ይደረጋል። ሰላምን በማረጋገጥ ሂደት ውስጥ እናንተ የሚኖራችሁ ሚና ከፍ ያለ ስለሆነ ይሄንን ሚናችሁን እንድትወጡ። የሰላምን አማራጭ የተቀበሉ ታጣቂዎች በበኩላቸው የሰላም እጦቱ በክልሉ ሕዝብ ላይ ኢኮኖሚያዊና ማህበራዊ ጫና ማሳደሩን በመገንዘባቸው የሰላምን አማራጭ መቀበላቸውን አንስተዋል። በሽፈራው እባላለሁ። የሰላም ጥሪውን እኛም ስንጠብቀው ነበር። ትግሉ ወደ ኋላ ወደ ነጀት ነው የሚያስገባ እንጂ ወደ ግንባር የሚያራምድ ነገር የለውም። ማህበረሰብ እባካችሁ ግቡልን፣ ከመንግስት ጋር ተደራደሩ፣ ወደ ሰላም ግቡ እባካችሁ፣ ተሳቀቅን፣ የኑሮ ውድነት ጨመረብን እያለን ያለና በዛ መልክ ነው ወደ ሰላም ጥሪው ልንመጣ ያበቃል። አሙሌ ደርሶ ህዝቡ አሰቃቂ በመሆኑ ልክ ሰላም ናፍቆና አገራችን ቦታችን ለመምራት
ለመገኘት ለመገዛት ዝግጁ ለመሆን እንፈልጋለን። በቀጣይ በስልጠና ያገኙትን እውቀት ተጠቅመው ከመንግስት ጋር በመሆን የአካባቢውን ሰላም ለማጽናትና በጫካ የሚገኙ አካላት የሰላም አማራጭ ተቀብለው እንዲመጡ የበኩላቸውን ኃላፊነት እንደሚወጡም ተናግረዋል። ከስልጠና በኋላ ከማህበረሰቡ ተመልሰን ከኛ ጎን የነበሩን የፋኖ አባላትና የቡድን መሪ የፋኖ አላይፋዎችን ልክ በዚህ ተቀላቅለው ወደ ሰላም እንዲመጡ ከማህበረሰቡ ጋርም ተነጋግረና ትናንት ወዲያ ስንመጣ አሁን ቢሆን ተመልሰን ሄደን እነሱ ወደኛ እንዲመጡና ወደ ሰላሙ እንዲቀላቀሉ ነው የምንፈልገው። እኛ በላይ ያሉ አመራሮች እንዲሳቡልን በዱር በገደል በጫካ ያሉን በምክር አገልግሎት በሀሳብ ችግራቸው ተረድቶ ችግራቸው ተሰምቶ የክልሉም ሆነ የፌዴራል መንግስት ሰምቶት እንዲመጡ እኛ እንፈልጋለን። ከሰሞኑ በአማራ ክልል መንግስትና በታጣቂ ኃይሎች መካከል የዘላቂ ሰላም ስምምነት መፈጸሙ የሰላም አማራጭን የሚከተሉ ኃይሎች እየበዙ መምጣታቸው ይጠቀሳል። የሃይማኖት አባቶች ያላቸውን ተሰሚነት በመጠቀም አስተምህሯቸውን ሊያጠናክሩ እንደሚገባ በሰሜን ጎንደር ዞን የዳባት ከተማ አስተዳደር አስታወቀም። ሰላም ለሀገራዊ አንድነትና መልካም ወንድማማችነት በሃይማኖት አስተምህሮ በሚል መሪ መልእክት ከሃይማኖት አባቶች ጋር የሰላም ውይይት በዳባት ከተማ ተካሂዷል። መረጃውን ያደረሰን የዳባት ወረዳ የመንግስት ኮሚኒኬሽን መምሪያ ነው። ዘመኑ ይርጋ እንደሚከተለው አዘጋጅቶታል። ልጆች ሰላም ለሀገራዊ አንድነትና መልካም ወንድማማችነት በሃይማኖት አስተምህሮ በሚል መሪ መልእክት ከሃይማኖት አባቶች ጋር የሰላም ውይይት በሰሜን ጎንደር ዞን የዳባት ከተማ ተካሂዷል። የዳባት ከተማ አስተዳደር ቤተ ክህነት ስራ አስኪያጅ መላከ ገነት አራጋው በየነና የዳባት ከተማ እስልምና ጉዳዮች ፕሬዝዳንት ኢሳማን ሰላምን ለማስፈን ሁሉም ጥረት ማድረግ አለበት ብለዋል። ከእያንዳንዳችን ስለ ሰላም የምንሰራው ስራ ይኖራል ብዬ አስባለሁና ቤተክርስቲያናችን ስለ ሰላም ሁልጊዜም ቢሆን ትጸልያለች። የሃይማኖት አባት ለሰላም ዘብ መሆን አለባቸው። ሃይማኖቶች ቅዱስ ቁርአንም ሆነ መጽሐፍ ቅዱስ እንደሚያስተምሩን የሰው ልጅ የተከበረና ትልቅ ፍጡር ነው። ስለዚህ ይህን የተከበረ ፍጡር ወጥቶ በሰላም እንዲንቀሳቀስ ማድረግ ከሃይማኖት አባቶች ትልቅ ሚና አለ። ይህን ለመወጣት በየቤተ ክርስቲያንና በየመስጊዶች ይህን አስተምሮ እያስተማርን እንገኛለን። መንግስት ችግሮች እንዲፈቱ ለሰላም ቅድሚያ በመስጠት የድርሻውን እየተወጣ ነው ያሉት የሃይማኖት አባቶቹ የታጠቁ ኃይሎችም የመንግስትን የሰላም ጥሪ ተቀብለው ጥያቄያቸውን በውይይት እንዲፈቱ ጠይቀዋል። የታጠቁ ኃይሎች ወደ ሰላም የሚመጡበት መንገድ ቢያመቻቹ እኔ በግሌ ደስ ይለኛል። ምክንያት በርካታ ችግሮችን አሳልፈናል፣ በርካታ መከራዎችን አሳልፈናል። ስለዚህ እነዚህ መከራዎች እነዚህ ችግሮች ባጭሩ የሚፈቱበትን በድርድር በተለይ ደግሞ እንደ መንግስት የሚጠበቅበት ነገር አለ። የህዝብ ጥያቄዎች አሉ። አሁን የታጠቁ ወንድሞቻችን የሚያነሷቸው ጥያቄዎች እነሱን ቢፈታ የሃይማኖት አባትም የራሱን የሚሰራውን ስራ ከሰላም አንጻር ቢሰራ የታጠቁ ኃይሎችም ጭምርት ጥያቄያቸው በአግባቡ ቢመለስ ሰላም ይመጣል ብዬ አስባለሁ። እርስ በርስ መገዳደል ለሰው ልጅ የተሰጠ ትዕዛዝም አይደለም። ስለዚህ የታጠቃችሁ ኃይሎች ይህን የሰላም ጥሪ ተቀብላችሁ በሰላም በአንድነት በፍቅር ወደ ቤታችሁ ወደ ሀገራችሁ ወደ ከተማችሁ እንድትመለሱ ጥሪያችን በሃይማኖት ጉባኤው ስም እናስተላልፋለን። የዳባት ከተማ አስተዳደር ከንቲባ ሀብትሽት ሞገስ የሃይማኖት አባቶች ተሰሚነት ያላቸው በመሆናቸው አስተምህሯቸውን ሊያጠናክሩ ይገባል ብለዋል። የዳባት ከተማ የሃይማኖት አባቶች የሀገር ሽማግሌዎች ከ150 በላይ ታጥቀው የነበሩ ወደ ሰላም እንዲመጡ የራሳቸውን አስተዋጽኦ አበርክተዋል። አሁንም ቀሪ ወንድሞች አሉ ጫካ ያሉ እነዚህ መክረው እንደማያመጡ መድረኩ መክሯል። የታጠቁ ኃይሎችም የመንግስትን የሰላም ጥሪ ተቀብለው ወደ ህብረተሰቡ እንዲቀላቀሉ አቶ ሀብትሽት ጥሪ አቅርበዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ዜናዎችን ወደ እናንተ በማቅረብ እኔ ተስፋዬ አይጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።